አዎ ያበሳጭሻል አውቃለሁ፣ ግን ሰው ነን። ቤተሰቦቻችን እንደምታዩት ነው፣ ይተነፍሳል። ገና በወጣትነት እድሜሽን እስር ቤት ልታሳልፊ ነው። ምን ይሆን ነው? ልሞት ነው መሰለኝ። ልሞት ነው በቃ ነፍሱ ልወጣ ነው። ዳንኤል አልሞተም፣ አረጋግጦ አልሞተም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ትላንት የተፈጠረውን ነገር አይታችኋል። እንግዲህ ዛሬ ማለት ትንሽ ግራ የሚያጋባ ነገር ነው። ከስንት ጭቅጭቅና ከስንት ክርክር በኋላ ወደ ቤት ይዘነው ልንመጣ ችለናል። አዎ ያበሳጭሻል አውቃለሁ፣ ግን ሰው ነን እኮ። እዛ ጋር ለጅብ ጥለነው አንመጣም አይደል? እኔ ደግሞ ያደረገብኝን የጠላትነት ነገር በጠላትነት አልመልስም። ወላንሳ እኛ ምንም አላደረግነውም፣ ራሱ ነው አይደል ወድቆ የተገኘው። ስለዚህ እኛ እኮ ኃጢአት የለብንም። እኛ ከዚህ ነገር ተጠያቂ አይደለንም እኮ አይደል እንዴ? አይደለም አትበል ነው። ለምን ቤት አስገባው ተብለህ አትጠይቅም? ለምን ቤት አስገባህ አይደለም። የወደቀን ሰው ዝም ብሎ ጥሎ መሄዱ አስፈላጊ አይደለም። እንክብካቤ አለማድረግ፣ እንዲሞት መርዳት ሌላ ነገር ነው። ግን እኔ እሱም ቢሆን አልፈልገውም። እኔ እሱንም ቢሆን አልፈልገውም። ወደ ሆስፒታል ይዘነው እንሂድ እያልኩኝ አሁንም እየተጨቃጨኩ ነው። ግን አብዛኛው ቤተሰብ የሚወስነውን ነገር ነው የምሰማው እንጂ እኔ ገና ድሮ ነበር ሆስፒታል ይዤው የሚሄደው ይህንን ልጅ ማለት ነው እንጂ አሁን እኮ ስቲል ቤተሰቦቻችን እንደምታዩት ነው፣ ይተነፍሳል። ኦልሬዲ ያው የፈሰሰው ደም እንዳለ ደርቋል ከውስጡ ማለት ነው። ለመያዝ ሲሞክር ይሁን አላውቅም፣ እጁ፣ ልብሱ፣ ምን ሁሉ ነገር ነው በቃ ደሙ ራሱ ፀሐይ በጣም ከመምታቱ የተነሳ ደርቋል እና ሽታ ራሱ አለ፣ የሆነ ደም ይሸታል። ብዙ ነገር አለ ቤተሰቦቻችን። ብቻ ግን እኔ አሁን ምን ላድርገው ነው? አንድም እና ጨንቆኛል፣ እግዚአብሔርን ጨንቆኛል። ምን ላድርገው? እናንተን ላማክርም ነው የመጣሁት። አሁን ይዘው ምን ላድርገው? ሆስፒታል ልውሰደው ላድነውና እንደገና ያጥፋኝ ወይስ ደግሞ ምን ላድርገው? ወላንሳ እንደ ሰው እናስባ፣ ደግሞ መለስ ብለን እንደ ሰው እናስብ። ጠላታችን ነው አውቃለሁ። ብዙ ነገር አድርጎናል አውቃለሁ። አጥፍቷል ብዙ ነገር። ግን ደግሞ በዚህ አይነት ሁኔታ እንዴት ዝም ብለን እናየዋለን? ምስል ለቀጥለ የተነሳ አውሬ እንዴት ቤት አስገብተህ እንትን ስላለህ ለማንከባከብ ተሞክረህ? እየተንከባከብኩት አይደለም። መንከባከብ ማለት እኮ ደምን እንኳን እኮ አልጠረኩለትም። መንከባከብ እኮ በሌላ መንገድ ነው። ደም ስትጠርጊ፣ ሌላ ነገር ስታረጊ፣ ለማዳን ስትሞክሪ፣ ሆስፒታል ይዘሽ ስትሄጂ ነው። ሆስፒታል አልወስደውም አልኩኝ። እሺ ግን እስከ መች ነው የምንጠብቀው? ወይ አልሞተ ወይ አልዳነ። በሞትና በህይወት መካከል እኮ ነው። ለማንኛውም እነዛ ትልቅ ሰዎች በቦታ የነበሩት፣ ጉዳዩ ሲፈጸም በቦታ የነበሩት ሰዎች መጥተው እኔ የሆነ ምክር እንዲሰጡኝ እንዲያግዙኝ ምናምን ፈልጋለሁ። ሲቀጥል ደግሞ ይሄ ሰውዬ አሁንም ያለው በህይወትና በሞት መካከል ነው። ሲሞት ተገላገል ነው፣ ከዳነ ደግሞ መከራችንን ልንበላ ነው። ወላንሳ የምትናገሪው ነገር ወቂ ምን ሆነሽ ነው? ምን ማለት ነው እንጨርሰው ማለት? አሁን እጅሻ ይችላል ታደርጊዋለሽ? አፍነሽ ምናምን ይችላል። ላሳየክ ዘርገ ቆይ እስቲ እንዲህ እናርግሽ። ይሄን ነገር ማለት ነው በእኔና ባንቺ መካከል ብቻ ይቀመጥ። ሲወድቅ ምናምን ቪዲዮ ተቀርጿል አይደለ? አሁን እሺ እናድርገው አብረን። የሁለታችን ሚስጥር ይሁንና ማለት ነው እንግደለው በቃ ማንም ሳይገን። ካሜራ ላይ ይሄ መግባት የለበትም። ለምን እንደምገባ እኮ አይገባም። ስለዚህ ካሜራማን ካሜራውን ወደዛ ያስ
በትራስፍና ግን እኔ እጄ ስለማይችል አንቺ አድርጊ። ካሜራማን እዚህ ጋር ባዶ ነገር ቀረጽ። ወደዛ እንዳት ቶሎ በይ አንሹ አፍኝ በደምብ ያዥ። በቃ ተይ ወላንስ ተይ በእናትሽ እኔ አልቻልኩም። ተይ እግዚአብሔር በራሱ ጊዜ ይወሰደው። ምን ልታረጊ ነው ወላንሳ? ምን ልታረጊ ነው? በራሱ ጊዜ ፈጣሪ ይወሰደው። በቃ እንትን አትበይ። ነይ ያልኩሽ እኮ አሳም እንደ ነይ ውጪ። እግዚአብሔር በራሱ ጊዜ ምን እንለመች ነው? በራሱ ጊዜ እግዚአብሔር ይውሰደው። በቃ እንቶ ሲጀመር ያማክሩን። ምን ሆነሽ ነው? መግደል እኮ ቀላል ነው፣ ሰውን ማዳን ነው እንጂ የሚከብደው። የሰውን ህይወት ደግሞ እዚህ ጋር እናት ትኖረዋለች ቢያንስ ማለት ነው። እናቱ ቢያንስ ይሄን ማየት የለባትም። በቃ አናደርግም እንጂ እንደዚህ አላደርግም። እኔ አይነ እያየ ይሄን ሰው መግደል አልችልም። እኔ የፈለጋችሁ ቦቅባቃ ልትሉኝ ይችላላችሁ፣ ሽንታም ልትሉኝ ይችላላችሁ፣ የፈለጋችሁትን ስደሙ፣ ሴት ነው ልትሉኝ ይችላላችሁ። መግደል ሲጀመር ጀግንነት አይደለም። መግደል ጀግንነት አስብሎም አያውቅም። ሲጀመር መሸነፍ ነው መግደል ማለት። ይሄም እሷም እንደዚህ ደግሞ ሆና ስታይ አንዳንድ ጊዜ ሲጥ አድርገና ጨርሶ ይለኛል። ግን ሰዎቹን አልጠራሻቸውም? ዞር በይ ወደዛ ወላንሳ። ልቀቂው፣ ሞትብሻል። የሞተ ሰው ነው ሲጀመር። መተንፈስ ራሱ በግድ ነው እየተነፈሰ ያለው። ወላንሳ ተረጋጊ አልኩሽ። በቃ በስሜት እኮ ነገሮችን ማድረግ አይቻልም። ተጠያቂ መሀል ሊሆን ነው። ይኸውልሽ ምግብ አንሰጠው። ቆይ ምግብ አንሰጠው ልንገርሽ። አቦ ክብሪታት ምግብ አንሰጠው። በቃ ራሱ በራሱ ጊዜ ይሞታል። ምግብ አንሰጠው በቃ። ምክንያቱም ጠላታችን ስለሆነ ይጣል። እሱ ይሻላል። እኔ እዚህ ጋር እንግደለው ከሚባል ቢጣል ይሻላል። አልደወልሽላቸውም እንዴ? እና አይመጡም እንዴ? አይነት ጣጣ ውስጥ ነው የገባው። ምን አይነት የተረገመ ቀን ነው ከዚህ ሰውዬ ጋር ህይወታችን ውስጥ የገባው። ምን አይነት ነገር ነው? እግዚአብሔር ይናውጣል። ምን የምትቀመጠው? ቆይ አንተ በረሲንጓ እኮ ነው የሰማው። መጡ መሰለኝ። ከፋቺ መጥቶ ነው። እንዴት ናችሁ? ያው እንደምታውቁ ነው። ምንም አልነቃም፣ ምንም እንትን አላለም። ያው እንደዚሁ ነው ያለው። እንግዲህ ወይ አልሞተ ወይ አልዳነ። ቁጭ በሉ እስቲ ነው ወደዚህ ቁጭ በሉ። ይምጡ እዚህ ጋር ቁጭ በሉ። እኔ አሁን እኮ ካደረገን ነገር አንፃር ቢሞቱም ያን ያክል የሚያሳስበኝ ነገር አለ። እንደውም በዚህ ሁኔታ ድብን ቢል እኮ ግልግል ነበር ለኛም ማለት ነው። ግን ደግሞ እንደ ሰው ደግሞ ሳስበው ደግሞ ያሳዝናል። ሕክምና ምናምን ያስፈልገው ነበረ። ግን ሕክምና ደግሞ በኋላ ሌላ የሚጸጽተኝን ነገር እንዳላረግ ብዬ ደግሞ አሁን ሕክምና አይሄድም ሀሳብ ምን ያንተ ቆይ ጭራሽ ስለምሰማ ነው እኮ እስካሁን ድረስ ቁጭ ያልኩት ሕክምና ቦታ ሳልወስደው። እንዴት ይሻላል? እኔ በቃ በታትኝ ነው እንደ ዶሮ ገነጣጥ የሚጥለው።
እኔ ያልኳት አዎ ክፉ አትመልሱ ነው የሚለው ፈጣሪ ራሱ ክፉ አትመልሱ አይሆንም እናንቺ እዚህ አይደረግም ስራው እንኳን አይደለም ዝም ብሎ እኮ ነው ያለፈ ይሄ ታዲያ አውሬነት ይታዘናል ሲጀመር ሰውን በመቅረብ እንትን ያለ ሰው ነፍስ ያለ ሰው የሚቀጥለው ነው ለዚህ ለመግደልም ሞከርኩ እጄንም አጠንክሬ በቃ ለመጨከንም ሞከርኩ ላይ ግን አቃተኝ እሷም ደግሞ እንትን ካላልን ካልገደልን እያለችኝ ነው ማይሆን የኳውን አንተ እሱን አጥያት ወደ ራስ እንደዚህ ሆኖ የሚተርፍም አይመስልም እኮ ሲያው ሲጀመር ማለት ነው ይሁሉ ደም ፈሶት ሰው ወይ ጉድ አይን መግለጥ አይደለም ጸጥ ብሏል በቃ እንደዚህ እኮ ነው አሁን 24 ሰዓት እኮ ሞላው እኮ እንዴ ጸጥ ነው በቃ አይንቀሳቀስ ምን አይባልም ግን በገላገለኝ ስለዛ ድብን ነው በጣም ነው በጠበጠን ጋሽ እናንተ እንደምታስቡት አይደለም እናንተ ያወቃችሁት አሁን ነው ግን ህይወታችንን ማመሰቃቀል የጀመረው ዛሬ አይደለም ከበፊት ጀምሮ ህይወታችንን በጣም አመሰቃቅሎት ሁሉም አንተ በቀና መንገድ መሄድ ነው ያለብህ አይዞ በቃ እንግዲህ ምንም ማረጋቻለ አውቆ ልብሱንም እንዳንቀይርለት እንዳንቀይርለት አንዴ ያመጣው ይሸካላ ደም እኮ ነው በቃ እናውጣለና በቃ ገንዳውስጥ ሽታለው ካረል ስገቡ ራሱ አስተውቃለሁ ደም እኮ ነው ሲያድር በጣም እንዴ ደም በጣም መጥፎ ነገር ነው ከባድ እኮ ነው ለራሳችን በሽታ እየገዛ ነው ልጆቼም አሁን በቃ ከዛ ክፍል እንዳትወጡ ብዬ ነው እዚህ ጋር እንትን እያረኩ ያለሁት ሲቆይ እኮ እሱም ሽታው ይገባል አይ እኔ ምን አይነት ጣጣ ውስጥ ወይ ውሰድና ገላግለኝ እግዚአብሔር ወይ ውሰድና ገላግለኝ በቃ በራሱ ጊዜ ይሄን ነገር እኔ ቆሜ ከማይ እኔ ራሴ አድርገው ምትለኝ ከሆነ አድርገዋለሁ ፈጣሪው በኔ እጅ እንዲጠፋ ከሆነ የፈለከው በቃ አጠፋዋለሁ ግን ካልሆነ ውሰድልኝ በቃ እኔ ማሮኛል ነው አልነካውትም የነካው ሰው የለም አይታችሁ ወላንሳንም ጠይቀናት ነበር እኔ ያላደረኩም አለች ግን ዛሬ አራንቺ እንዴ አንቺ ትልቅ ሰው አክብር አንቀሽ ልገል የሞተ ኮነ ሲጀመር ወላንሳ ተረጋጊ በእግዚአብሔር ተረጋጊ ተረጋጊ በቃ ለማነቅ ምናምን አንቀሽ ገደልሽ እሺ ከዛስ አንቺ ገና ወጣት ነሽ እኮ ፖሊስ ደግሞ ልን መረጃ አይደርስ ትታሰሪያለሽ እኮ እንዴ ገና በወጣትነት እድሜሽን እስር ቤት ልታሳልፊ ነው አው አቃጥሎሻል ግን እኛን እንዳቃጠለው አይደለም በጣም እኛን ደግሞ አቃጥሎናል ግን ችዬ ነው ይኸውልሽ ቀዝቀዝ ማለት ከብዙ ጣጣ ያሳልፋል እያልኩሽ ነው ለባሻል በጣም እኮ ነው በቃ እንትን የሚለው እኔ መሮኛል እግዚአብሔር ለፍቅር አምላክ ሲባል ቁጭ በሉ በእናታችሁ እኛ እኔ የጠራዋችሁ ምን ላድርግ እንደ ትልቅ ሰው ምን ላድርግ ብዬ ላማክራችሁ ምንድነው ወይኔ ልሞት ነው መሰለኝ ምን ይሆነ ነው ልሞት ነው መሰለኝ ልሞት ነው በቃ ነፍሱ ሊወጣ ነው ምን ማለት ልሞት ነው ወይኔ ሞት ማለት ሞት አልሞተም ጋሼ ያረጋግጡ አልሞተም እንዴ ሊነሳ ነበርኩ አይደለም ቢሞት ሰው እኮ ነው ጋሼ አልሞተም ይሞክሩት ይዩት አልሞተም ሞቷል ወላንሳ ሞቷል ምን ይመስላል የጨፈረ ሰው መስላል አራ የሆነ እንዴ ሲሞት እኮ ሰው ይንቀጠቀጣል ሰው ከዛ በቃ እሺ አራ ጋሼ እንዴ አንተ በካርድ አታውቅም እንዴ ያስጠላል እንደ አይነት ነገር እንዴ ምንድነው ጋሼ እንኳን ሰው ዶሮ ራሱ ሲሞት ሳይንቀጠቀጥ ይሞታል እንዴ ሳይፈራገጥ ሞተ ወይኔ ማለት ሞቷል ማለት ምን ማለት ነው
ዳንኤል ጋሽ ያረጋጋ አልሞተም። አንቺ ምንድን ነው የሆነ ነገር አለ እንጂ ተነሳለሽ ዳንኤል አልሞተም። አረጋጋ አልሞተም። ዳኒ በእግዚአብሔር አትሂድ። ዳንኤል አትሂድ በእግዚአብሔር እሙ እንዳልጠኝ ቶሎ እሙ እንዳልጠኝ ዳኒ ሞቷል። እርግጠኛ ነው? እርግጠኛ ነው? ወይኔ ምን አይነት ታጣት ጋሼ! ምን እያደረጉት ነው? እየገነዙት ነው? እያስተካከሉ ወይኔ ዳኒ አረ በዚህ አይነት መንገድ አይሆንም። ወላንሳ በዚህ አይነት መንገድ ሰው ሲመጣ ነው ቆይ አሁን በቃት ዳኒ በእግዚአብሔር ተነስ በእናትህ ጋሼ አይገንዙት አለ በህይወት አለ ወይ አለ ይደርቃል። ፍቅር ምንድን ነው ምላት ወንድምሽ ምን ሆነ ነው ምላት ጋሼ ወንድሟ ምን ሆነ ማሰሪያም ውስጥ ማሰራ ዳኒ ዳኒ በእግዚአብሔር ጋሽ ሸንገቱ ወይኔ ጂና ጋቢ ነገር አንተ ያው ጋሽ ይሰሩ እኔ አላምንም ሞቷል ብዬ እሺ ምንድን ነው ምን ይላል? ምንድን ነው ወይ ጀይና አይደለም በቃ ይልበስ አይደል ጋቢ ወይኔ ጠላቱን እንኳን ሳይታወቅ ወይኔ ክፋትን የገደለ ምን ላድርግ? ክፋቱ ነው የጨረሰው። እየተገነዘው ነው እውነት ጋሼ ሞቶ እየተገነዘ ወይ ጀይና ያሉሽም ይገናል። አሁን ለፍቅር ምን ብለን ነው ምን ብለን ነው ይጠቅለል አበቃለሁ። እሺ ማን ነው እሱ የሚወስደው? አሁን ማን ነው የሚቀበለው? እኔ እንዴት አውቃለሁ? አሁን የቤተሰቦች ስልክ የለም። እሱ ስልክ ላይ ፈልገን በቃ ይደውልላችሁና በቃ ይሰሩልኝ። ወይኔ
ቁጭ በሉ በቃ እስቲ ለዘመዶቹ ምናምን እስኪ ደውል ስልክ የለም ደውል ደውል ምክንያት አጣሁለት በሕይወት መኖሬን